አላየንም አልሰማንም እንዳትሉ አረቦች አምረዋል። ሁላችሁም ስልካችሁን ፈትሹ፣ ጥንቃቄ አድርጉ እባካችሁ። ብትችሉ ቲክቶክ የምትጠቀሙበትን ስልካችሁን በኢትዮጵያ ስልክ ቁጥር ለመክፈት ሞክሩ። እንዲሁም ደግሞ አብረዋችሁ የሚሰሩትን ልጆች ተጠንቀቋቸው። እናንተ እዚያ ቤት ሆናችሁ ዩቱብም ሆነ ቲክቶክ የሚሰሩቶች ካላችሁ አብረዋችሁ ለሚሰሩ ልጆች በጭራሽ እንዳትነግሯቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላ። መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች፣ የሀገሬ ልጆች እባካችሁን ጥንቃቄ አድርጉ። በዚህ ባረባ ነገር ስራችሁ እንዳይበላሽባችሁ። በመጀመሪያ እንዴት ነው ስራ? እንዴት ይዟችኋል? ረመዳን እንዴት ነው? ከኔ ጋር ነው አልሐምዱሊላ። አይዟችሁ፣ በርቱ፣ ራሳችሁን እየጠበቃችሁ ስሩ። ይሄ የሸቃልቴ ዘወትር ምክሬ ነው እና ውድ ቤተሰቦቼ ምን እንደተፈጠረ ንገራችሁ። ልጅቱ ዩቱበር ነች ማለት ነው እና አብራት የምትሰራ ሌላ ልጅ አለች። ሁለታቸውም የኛ ዜጎች ናቸው ማለት ነው። በሰላሙ ቀን እንግዲህ ዩቱብ እንደምትሰራ ትነግራታለች ማለት ነው። ታውቃለች ዩቱብ እንዳላት እና ያው እንደኔ ልጅቷ ከካሜራ ጀርባ ሆና ነው የምትሰራ፣ በቪዲዮ አትወጣም ማለት ነው። እና ያው ብዙ ጊዜ ታውቃላችሁ ያው የምንጠቀመው መዳም ቤት ውስጥ ያሉ እቃዎችን ነው ማለት ነው። ወይም ደግሞ ስንሰራ ወይም ደግሞ ስናጸዳ አለ አይደል፣ ወይ ምግብ ስናቀርብ እንደዚህ ነገር ነው የምንጠቀም ብዙ ጊዜ ከካሜራ ጀርባ ሆነን ዩቱብ የምንሰራ ልጆች ማለት ነው። በነገራችን ላይ በጣም ከባድ ነው። ግን የዚህን ዋጋ ማን ነው የሚያውቀው መሰላችሁ? አረብ ቤት ሆኖ ዩቱብ ወይም ቲክቶክ የሚሰሩ ልጆች ብቻና ብቻ ነን ይሄን ነገር የምናውቀው ማለት ነው። እንደምን ብትሉ ቪዲዮ እንኳን ለመቀረጽ ነፃነት የላችሁም። በቪዲዮ የሚወጡ እህቶች ችግር የለባቸውም። ምንም ይሆኑ ምንም ባሉባት ቦታ ሆነው ራሳቸው በቪዲዮ ስለሚወጡ የ10 ደቂቃ የ8 ደቂቃ ቪዲዮ ሰርተው ይወጣሉ ማለት ነው። እኛ ግን እንደዛ አይደለም። በጣም ከባድ ነው። ግን ያልፋል። እየተጋፈጥን ነው አለን እስከ ዛሬ አልሐምዱሊላ። እና ውድ ቤተሰቦች ይህች እህታችንም ማለት ነው እሷ የምትሰራ ጽዳት ነው። ያችኛው አብራት የምትሰራው ሰራተኛ ደግሞ የምትሰራው ምግብ ነው የምታበስለው ማለት ነው። እና ምግብ እሷ የሰራችው ምግብ ቀርጻ ነበር ማለት ነው። እንዲሁም ደግሞ የእንትን እዚህ ዱባይ ላይ በረመዳን ሊገባ 2 ሳምንት ሲቀረው የሚያከብሩት የሌላ በዓል የሚባል በዓል አለ። ብዙዎቻችሁ ታውቁታላችሁ፣ ምክንያቱም በየቤቱ ስለሚከበር ማለት ነው። እና የዛንም የሆነ ዲኮር ተሰርቶ ነበር እና ያንን ዲኮርም ቀርጻለች። የሚገርማችሁ እስከ ዛሬ ድረስ እኮ ብዙ ነገር ትቀርጻለች። ጓደኛዋ ምግብ ስትሰራ ቆማ ትቀርጻለች። ያው ጓደኛዋን አታስገባትም እንጂ ማለት ነው። ግን ጓደኛዋ ዩቱብ አትሰራም። ገብቷቸዋል። እሷ ግን እሷ ምግብ ስትሰራ ዩቱብ ለምሰራበት ይሆነኛል ብላ ቪዲዮ ትቀርጻለች። እሷም ምንም አትላትም። ተስማምተው ነበር የሚኖሩት ማለት ነው። እና ሰሞኑን ሁለታቸው ተጣሉ ማለት ነው። ሁለታቸው ሲጣሉ ግን እሷን አሳልፋ ለመዳማ ሰጠቻት ማለት ነው። የሀገሬ ልጆች እሱ ምንድነው መሰላችሁ? ሲጀመር መዳሟ ወይም ደግሞ ሰራተኛቱ ዩቱብ እንደምትሰራ የመዳም ሆነ ልጆቿ አያውቁም። እሷና ሰራተኛቱ ብቻ ናቸው የሚያውቁት ማለት ነው። እና እስከ ዛሬ ድረስ ታውቃለች፣ ስትሰራ አብራት ኑራለች። ምንም ነገር አላለቻት። አሁን ሰሞኑን ሲጣሉ ምን ብታደርግ ጥሩ ነው መሰላችሁ? የልጅቱን ዩቱብ ስለምታውቀው ሰብስክራይብ ማድረግ ስለምታከታተላት ወሰደችና ለማን ታሳይባታለች? ለመዳሟ ማለት ነው። ሀገሬ ልጆች የተጣሉት ደግሞ በማይረባ ነገር ነው። እቁብ ገብተው ማለት ነው። በእቁብ ምክንያት ነው የተጣሉትና የኔ ተራ ነው ያንቺ ተራ ነው በሚባል ሁለታቸው እቁብ ያሉት ያጎትና ያጎት ልጆች ስለሆኑ እናንተ ዘመዳማቾች ስለሆናችሁ እኔን አግላችሁ ምናምን በሚል ነገር ነው የተጣሉት ማለት ነው። ከዛ ብቻ በዚያ ስላ ምንድን ባለ በዚያ ስላቄመቻት ብቻ መበቀያ አለችና ዩቱባን ትወስድና ለመዳማ ታሳይበታለች። መዳሙ ማስጠንቀቂያ ሰጥታችኋለች። በዚህ አጋጣሚ ልንገራችሁ የሀገሬ ልጆች፣ አሰራችሁ ወይም መዳማችሁ ይሄን ነገር እንዳታደርግ። የሁሉም አረብ ቤት እንግዲህ የራሱ የሆነ ህግ አለ ሀገሬ ልጆች። ከዚያ ቤት እስካለን ድረስ ራሳችን የማይጎዳ ነገር ከሆነ የዚያን ቤት ህግ ማክበር ግዴታችን ነው ማለት ነው። እና ያችን መዳም ምን ብላ ተናግራለች መሰላችሁ? አይደለም እቀያ አይደለም ቤቴ ይቅርና ሀታ ዋህድ ሀሹ ገብላለች ማለት ነው። አንዲት ማንኪያ እንኳን እንድትቀረጽብኝ አልፈልግም ብላ አስጠንቅቃ ነግራችኋለች። ቪዲዮ መስራት ከፈለጋችሁ፣ ፎቶ መነሳት ከፈለጋችሁ ከዚው ክፍላችሁ ውስጥ ብቻና ብቻ ብላ ነግራችኋለች ማለት ነው። እና ይች ልጅ ደግሞ አብዛኛው ቪዲዮ የተሰሩ በማን ነው? በመዳም ቤት ሳሎን ሆና ሳሎን እየቀረጸች ማጥባ ሆና ልጅቷ ምግብ እየሰራች እንደዚህ ጣውላ ምግብ ቀርቦ የምግብ ጠረጴዛ ያለው ምግብ እየቀረጸች ሳህኑን እየቀረጸች ከፍታ እያሳየች እንደምታዩት እንደዚህ ማለት ነው። እና ያንን ሁሉ እያንዳንዱን ነገር እየከፈተች አሳየችባት። ማን? የሀገሯ ልጅ ጓደኛዋ ማለት ነው። እሷ እኮ እንደዚህ ታደርጋለች፣ እኔ አትቀርጽ እያልኳት እሷ ግን ትቀርጻለች። ቀርጻም ስልኳ ላይ አታስቀምጥም፣ እየወሰደች ከዚህ ነው የምትጭነው ብላ ትናገርባታለች ማለት ነው። በመጀመሪያ ምንም አላለችኝ ምናለች።
ጠራቻት፣ አናገረቻት እና ትሰሪያለሽ እንዴ ስትለኝ አልሰራም ብዬ ድርቅ አልኩኝ አለኝ። ምክንያቱም እንዳትቀርጭ ብላ ማስጠንቀቂያ ስለሰጠቻት ማለት አሁን እሷ ከዚያ በፊት ማስጠንቀቂያ ባሰጣት ኑሮ ሶሪ ማማ በቃ በስህተት ነው ይሄን ነገር ያደረግኩትና ይቅርታ አድርግልኝ ብላ ብትለምናት በይቅርታ ልታልፍ ትችል ነበር። ገብቷቸዋል። ግን አስጠንቅቃቸዋለች ማለት ነው። እና ስላስጠነቀቀቻቸው አና ግልትልሽ ምንጋ በላለቻት ማለት ነው። አና በፊት ነግሬሻለሁ፣ በፊት ስለነገርኩሽ የሚመለከተኝ ነገር የለም ብላ በአገሯ ልጅ ምክንያት ከምትወደው ስራው አፈናቀለቻት ማለት ነው። የሀገሬ ልጆች ይታያችሁ፣ አስቡት ማለት ነው። ርዝቋን በእሷ ምክንያት ቆረጠችባት ማለት በሌላ ነገር መበቀል እየቻለች በነገራችን ለአንዳንድ ሙጥሙጦች አላችሁ ማለት ነው። ከሀገራችሁ ልጆች ይቅር ለአረብ የምታሽቃብጡ ማለት ሀቅ ባለው ነገር ቢሆን እሺ ችግር የለውም አሽቃብጡ ማለት ነው። ወይም ደግሞ አንቺ አብረሽ እስከዛሬ ነይ ቀርጭ ችግር የለውም ነይ ጫኝ ለእኔ ዩቲዩብ ክፈችልኝ ስትይ ኑረሽ አሁን እሷ ስትበልጣት እሷ ግን ምን አደረገች? እሷን አሳልፋ ሰጠቻት ማለት ነው። ገባችሁ? እውነት ልጅቱ መዳም እኮ እንዳይቀረጽ ብላለች ብላ ሀቅ ፈርታ ቢሆን ኑሮ የተከለከልነውን ነገር መከልከል አለብን ብላ ለቤቱ ሕግና ደንብ አሰባ ቢሆን ኑሮ ልጅቱ አስቀርጥ ገና ከመጀመሪያው ባስቆመቻት። እስከዛሬ ድረስ ስትሰራ ስትቀርጽ ስትፖስት ዝም ብላ ኑራ አሁን ስለተጣሉ ብቻ ሌላ መበቀያ መንገድ ስላጣች እንዲሁም ደግሞ እሷ ሀቀኛ ነች ተብሎ እነሱ እንዲያመሰግኗት እሷ እንደዚህ እያደረገች ቤትሽን እየቀረጠች ነው ተይ ብያት ነበረ፣ እሷ ግን ልታቆም አልቻለችም ብላ እያንዳንዷን ቪዲዮ ከፍታ ለመዳም አሳየችባት ማለት ነው። ሀገሬ ልጆች ልጅቱ ዩቱበር ነች፣ ጓደኛችን ነች፣ እናውቃታለን። ብዙዎቻችሁ ታውቋት ይሆናል ማለት ነው ስሟን ብነግራችሁ። እና እንደዚህ አድርጋ ርዝቋን ቆረጠችባት። ልጅቷ ከዚያ ቤት ወጣች ማለት ነው። ከስራ አስወጠቻት። በምን? በዚህ ምክንያት ብቻ ማለት ልጆቹን አልቀረጸችም፣ ሴትዊቱን አልቀረጸችም። ለምን እቃ ለምን ምግብ እንደዚህ ያለ ነገር ለምን ቀረጽሽ? እንዲሁም ደግሞ የላይላ ለታ ምንድን ባለው የተረተበውን ዲኮር ለምን ቀረጽሽ ብላ በዚያ ምክንያት እንደዚህ አድርጋ ጉዳ አድርጋታለች። እና 2 እና 3 ሆናችሁ የምትሰሩቶች አትመኗቸው እሺ። የልባችሁን አትናገሩ። ዩቱብም ሆነ ቲክቶክ የምትሰሩ ከሆነ ለነሱ አታውሩ እሺ። ዩቱብ እንደምትሰሩ ቲክቶክ እንደምትሰሩ አትናገሩ። ቲክቶከር የሆናችሁቶች ብትችሉ የቲክቶክ አካውንታችሁን በኢትዮጵያ ስልክ ቁጥር ለመክፈት ሞክሩ። ምክንያቱም እናንተ ባትነግሯቸውም እነሱ በፌክ አካውንት እንኳን መጠው በቀላሉ ያገኟቸዋል ቲክቶክ ላይ፣ ሰዎቹም እንደዚሁ ማለት ነው። ገብቷቸዋል። ዩቱብ እንኳን እናንተ ካልተናገራችሁ እነሱ ማግኘት አይችሉም። እናንተ ከነገራችኋቸው ስማችሁን ሰርች አድርገው ምናምን ሊመጡ ይችላሉ። ግን ዩቱብ የምትሰሩ ከሆነ ራሱ በቃ አይደለ ለ10 ደቂቃ ለ5 ደቂቃ ቪዲዮ አይደለ የምትሰሩት፣ ሌላ ክፍል ሆናችሁ ስሩ። በጭራሽ ለሱ አትናገሩ ማለት ነው። ሰው አብሯችሁ ካለ ደግሞ እንደዚህ ስታወሩ ሰብስክራይብ አድርጉኝ አትበሏቸው ማለት ነው። ለምን? እነሱ እንዳይሰማችሁ። ብዙ መርዛሞች አሉ ማለት ነው። እና እንደዚህ የምታደርጉቶች ግን አላህ ልቦና ይስጣችሁ። ጥሩ አይደለም። በእርግጥ ልጅቱም ጥፋት አለባት። ምክንያቱም ተይ የተባለችውን ነገር መተው ነበረባት። ግን እሷ እውነት ሀቁን ፈልጋ ቢሆን ኑሮ ለመዳማ ሳይሆን አሳልፋ መስጠት የነበረባት ለእሷ። ታይ እሷ ባታይና አላህና ለምን እንደዚህ ታድርጊያለሽ ብላ ይሄን ሁሉ ስቀርጽላት ኑራለች ብላ ማስቆም ስትችል፣ እሷ ግን በቁብር ብቻ ስለተጣለው እሷ ሀቅ አላት፣ እሷ በጣም ጥሩ ልጅ ናት፣ ታማኝነት እንድትባል ስለፈለገች የእሷን ርዝቅ እንደዚህ አድርጋ ቆረጠችባት ማለት ነው። ሀገሬ ልጆች በእርግጥ ቆርጣ ትቀራለች፣ ግን አልሐምዱሊላ ልጅቷ ስራ ገብታለች አሁን ማለት ነው። ወደ ሀገሯም አልተሳፈረችም፣ ስራ ገብታለች። እና ግን እንደዚህ የምታደርጉቶች ነውር ነው፣ አይደረግም። እሺ በራሳችሁ በግል ነገር ስትጣሉ ከአሰሪዎች ጋር የሚያገናኝ ነገር አታድርጉ። እንዲሁም ሲጀመር እናንተ ሁለታችሁ እንኳ ባትግባቡ የሆነ ክፍተት በመሀላችሁ ቢኖርባችሁ ያንን ክፍተት ራሱ እነሱ ማወቅ የለባችሁም። እንደ እህት መምከር ካለባችሁ የሆነ ጥፋት ስታጠፋ ካያችኋት እንደ እህት ምከሩ እንጂ በዚህ ልክ ግን ጨካኝ አትሆኑ። ወላሂ እኮ ስራ የለም፣ የሀገሬ ልጆች ስራ የለም ማለት ነው። እና እንደዚህ አታድርጉ፣ ጥሩ አይደለም። እንዳልኳችሁ ልጅቷ ስራ ገብታለች። ምክንያቱም ኮንትራት አይደለችም እሷ። ሁለታቸውም ኮንትራት አይደለም ሲጀምር። ሁለታቸውም የመኖሪያ ወረቀት የላቸውም። ሁለታቸውም ፎርጅዶች ናቸው። እና ለፎርጅዱ ኑሮ ማለት ነው። ግን ጥሩ ቤት አግኝተው እየሰሩ ስለነበረ ጥሩ እየሰሩ ነበረ፣ ክፍያውም ጥሩ ነበር፣ እየኖሩ ነበረ። እሷን እንደዚህ አድርጋ ርዝቋን ቆረጠችባት። እሷ ግን አሁን መዚው ቤት አለች። ይቅናሽ፣ ይስፋሽ፣ ስሪ፣ ተደራጅ፣ የስራሽን ግን ይስጥሽ። በሸቃላ ላይ የምትጨክኑ ሸቃላ ጉሮሮ ላይ የምትቆሙ አላህ ይቆምባችሁ። ጨካኞች ናቸው የሆነት አሳዝኗችሁም። ግን ወላይ እንዲሁም ታዝንላን ነበረ እንደዚያ ደፋ ቀና ስትሉላ ከመዳም ስራ በላይ በጎን ዩቱብ ስትሰራ ምናምን። አሁን አንቺ ለሀቁ ብለሽ ከሆነ እንዳልኩሽ ተያይ፣ በሌላ ነገር ስሪ፣ ሌላ ነገር ፖስች፣ የእሷን እቃ የእሷን ቤት አትቀርጭ ብለሽ ማስቆም ትችይ ነበረ። አላህ ስራሽን ይስጥሽ። እና በጥንቃቄ ከጠቀማችሁ ብዬ ነው። ሰላም ነው።